ሰላም ሰላም ቤተሰብ እንደምን ዋላችሁ? እንደምን አደራችሁ? እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ በያላችሁበት። ዛሬ ይዤላችሁ የመጣሁትኝ ለጸጉሬ የምቀባው ሂና ነው። ጸጉሬ እንደምታዩት ነው። እንደምታዩት ሳይተኮስና ሲተኮስ ነው የምታዩት። ይሄ ተተኩሸው ነው። እዚህ ጋር ወደ ክፍለ ሀገር ሲሄድ ይኸውላችሁ ጸጉሬ እንደዚህ ተተኩሸው ነበረ። በጣም ነበር የሚያምረው። አሁን ደግሞ እዚህ ጋር የምታዩት ደግሞ ላይኛው ሳልተኮሰው ማለት ነው። ሳልተኮሰው ይመስላል ጸጉሬ እና እኔ አሰሬ ታመጣልኛለች አልፎ አልፎ ሂና ነው የምጠቀመው እንጂ ሌላ ነገር አልጠቀምም። ያው ቅባትም አንዳንድ ጊዜ ታመጣለች ማስታወቂያ ስለምሰራ ማስታወቂያ ላይ ስትሰራ ቅባቶች ምናምን ይዛ ትመጣለች እና እሱን አልፎ አልፎ እጠቀማለሁ ማለት ነው። ብዙም እንክብካቤ የለኝም ጸጉሬ ጋር። እንግዲህ ወደፊት እንከባከባለሁ ብዬ ተስፋ አደርጋለሁ እና እንደዚህ ይመስላል ውዶችዬ። አሁን ሂናውንም ቅባቱንም አሳያችኋለሁ ማለት ነው። እና መግዛት የምትፈልጉ ደግሞ ኮሜንት ላይ ጽፉልኝ። እዚህ ጋር ያለውን ስልክ ቁጥር ሰጣችኋለሁ። ዱባይ ውስጥ የምትኖሩ ማለት ነው። ዱባይ ውስጥ የምትኖሩ አሁን ከእንቅልፍ የተነስቼ ነው። እዚህ ጋር ያለውን ቅባቱ የምታዩትኝ አንዱ ከሮዝሜሪ ነው የተሰራ፣ አንዱ ደግሞ ከሂና ከራሱ የተሰራ ነው። ሰደር ምናምን የሚባል ነው እና ይሄ ቅባት እንደዚህ ስታዩት ቀጭን ይመስላል፣ ግን ስትቀባው ወፍራም ቅባት ነው ማለት ነው። ወፈር ያለ ቅባት ነው እና ለጸጉር በጣም ቆንጆ ነው። እዚህ ጋር ያለውን ጽሁፉን እንትን ብዬ በእንግሊዝኛ እና በአረበኛ ነው የተጻፈው። ከዛ እሱንን ጎግል ጋር ገብቼ ምን እንዳለበት ምናምን አይቼ ነበርና በጣም ለጸጉር ያፋፋን፣ የጎደለ ቦታ ይሞላን፣ ጸጉር ያስረዝማን ምናምን አለ ይላን እንደዛና ቆንጆ ቅባት ነው ማለት ነው። እዚህ ጋር ግንባሬን የምቀባት ግንባሬ እየሸሸ ስለሆነ እጅጋ ግንባርሽን ተቀቢው ብላኝ ሴትዮ የሰጠችኝ ቅባት ነው እንጂ እኔ እንደው 10 ሳንቲም አላወጣም ነው ጸጉሬ ማለት ነው። ያው ምክንያቱም እኔ አርጅቻለሁ። በቃኝ እኔ ጸጉሬ ካልተንከባከብኩ እኔ በቃ ተውኝ ብዬ ነው። በቃ እንደዛ ነው እና ይሄን ይመስላል የኔ ወዶች። በቃ ሴትዮ ከሰጠችኝ እጠቀማለሁ እንጂ እኔ 5 ሳንቲም አውጥቼ ለጸጉሬ እንደዚህ ላርግ አልልም። የልጆች እናት ነኝ እኔ። ምን እፈልጋለሁ? እግዚአብሔር ይመስገን። በቃ ባለኝ የጸጉር ቅባት በቃ አለ አይደለ ከተቀባው በቂ ነው። ብዙም እንክብካቤ አላበዛለትም ማለት ነው። እና ይሄን ይመስላል እና ይሄን ደግሞ አሳያችኋለሁ። ይሄን ይመስላል ነው ማለት ነው። ይቅርታ ይሄን ይመስላል ነው። እዚህ ጋር ጽሁፍ ተልጦ ነው የተለጠፈው። ጽሁፍ ስለተላጠ አንብቤ ቆንጆ ቅባት እንደሆነ ምናምን ቆንጆ የሂና ቅባት ነው። 2 ነው። ይሄው አንዱ ሰደር ነው። ሰደር ነው የሚባለው። አንዱ ሂና ነው እና አንዱን እቀባለሁ፣ አንዱ ሌላ ቀን እቀባለሁ ማለት ነው። ይህን ይመስላል ውዶችዬዋ። አሁን እቀባዋለሁ ወደ ሀማም ወይም ወደ ሽንት ቤት ገብቼ። እዚህ ጋር የምንጠቀመጥኩበት የአልጋዬ ቦታ ስለሆነ የማድረበት ስለሆነ እንዳይበላሽብኝ እዛ ሂጄ እቀባዋለሁ። እንደምታዩት ነው ቅባቱ። ዋናው ጸጉሬ ማለት ነው። ጸጉሬ በእውነት በፊት እንዴት መሰላችሁ ነበረ። አሁን ግን እየሳሳ እያረጀ ይሆን ምን ይሆን በቃ እየሳሳ ነው። ይቺ ነገርም አለችኝ። ይቺ ነገር ጸጉራችንን መሀሉን እንደዚህ ታረጉት ይበቅላል ስለተባለ በቃ አንዳንድ ጊዜ ሾጥ ያደርገኛል ነበር። ዝም ብዬ እገዛለሁ ነበር። ያየሁትን ነገር በቶክቶክም በምንም ይሄ ጥሩ ነው ከተባለ እገዛለሁ ነበርኩትና አሁን እኮ ትቻለሁ። አልገዛም በቃ እንዴ በቃ ከየትም የኔ ጸጉር ሲጀመር ከዚህ ከፍ አይልም ከዚህ ዝቅ አይልም። በቃ ይሄው ነው። ስለዚህ በቃ ብዙም መግዛት አያስፈልገኝም ማለት ነው። እናንተ ግን በቃ መግዛት ትችላላችሁ። ወጣቶች ጸጉራችሁ መንከባከብ ትችላላችሁ። የኔ ጸጉር ተንከባከብኩት አልተንከባከብኩት ከዚህ ከፍም ዝቅም አይልም ማለት ነው። ይሄ ነው በቃ። እኔ ግልጡን ነው የምነግራችሁ አይደለም እንዴ? እና ይሄን ይመስላል ወዶችዬዋ። ይሄን እያበጠርኩት ነው አሁን እንቅልፌ ስለተነሳሁኝ። አንዳንድ ቀን እንትን እለዋለሁ አበጥረዋለሁ፣ አንዳንድ ቀን አላበጥረውም ማለት ነው። ይሄን ይመስላል ጸጉሬ ውዶች። ስስ ነው የሚመስላችሁ ግን ብዙ ነው። ጠጋ ብላችሁ ብታዩት ጸጉሬ ብዙ ነው እና ለኔ በቂ ነው ማለት ነው።
እና ይህን ይመስላችኋል ውዶቼ ማሮቼ። ደግ ናችሁ ግን አይደለ? የመዳም ስራ እንዴት አድርጓችኋል? ኑሮ፣ ጤንነት ሁሉ አማን፣ ሁሉ ሰላም፣ ሁሉ በኬር እና አሁን ስቀባው ደግሞ ታይታላችሁ ማለት ነው ውዶቼዋ። እስከ መጨረሻ እስኪን ህዩትና ማለት ነው። ከዛ በኋላ ሰብስክራይብ አድርጉኝ። ሰብስክራይብ ያላደረጋችሁኝ ሰብስክራይብ አድርጉኝ ማለት ነው። ምን አስባችሁ ነው ግን ሰብስክራይብ የማታደርጉኝ? የኔ ማደግ እናንተ ምን አስጨነቃችሁ? ባድግበት ምን ችግር አለው? በቃ ማደግ አለብኝ እኔ። በቁመት አይደለም እኮ ዩቱቡ ማደግ አለበት ማለት ነው። ቁመት የረጅም ነው። እኔ አልፈልግም፣ ማደግ አልፈልግም። ማደግ የፈለግኩት ደግሞ ዩቱብ ላይ ነው። ኦኬ ዩቱቤን ሰብስክራይብ ማድረግ እንዳትረሱ። ወደፊት እሰራለሁ ብዬ በጥሩ ጥሩ ቪዲዮዎች እሰራለሁ። ከዚህ ከመዳን ኩሽና ስወጣ ማለት ነው። ጥሩ ጥሩ ቪዲዮዎች እና ከሰው ጋር ምናምን መቼስ እናንተ ፍቅረኛም ወይ ፍሬንድ ምናምን ያለውን አይደል የምትከታተሉት? እኔም እንደዛ ይዛለሁ ብያለሁ ወደፊት ማለት ነው። አንድ ፍቅረኛ አንድ ቦይ ፍሬንድ የዩቱብ ማለት ነው አብሮኝ የሚሰራ ሰው ፈልግና ከዛ ከሱ ጋር እሰራለሁ። ከዛ እናንተም ሰብስክራይብ ታደርጉኛለች። እስከዛ ግን አላሳዝናችሁም እንደዚህ ብቻዬን ስሰራ ምናምን። ስለዚህ በቃ ሰብስክራይብ አድርጉት እና አድርጉት። አይከፈልበትም፣ የሚቀንስ ነገርም የለም። ስለዚህ በሰብስክራይብ አድርጉት። አሁን እዛ ሻወር ቤቴ ነው ያሉት። ሻወር ቤቴ ሁኜ ሂናውን እየተቀባሁት ነው ማለት ነው። ሂናውን አሬች ልጅ ሆነና ነው እንደዚህ ተለፈልፈው እንዳትሉኝ ግን ማለት ነው። ዘና ላርጋችሁ ብዬ ነው እንግዲህ። ዘና ከፋችሁ ካላችሁ ምናምን ዘና በሉ፣ ዘና ዘና በሉ። ይሄው ይመስላልኝ። ሂናውን እየቀባሁት ነውኝ። ሂናው እየተቀባ ነው ውዶቼ ማሮቼ። እና ይሄን ይመስላል ውዶችዬ። እስከ መጨረሻ ተከታተሉት። ያው መጨረሻው ላይ እንደምታዩት ነው። ይሄ ቪዲዮ ለሰው ብዬ ነው የሰራሁት። ከሚገርማችሁ አሁን እንዳይመስላችሁ ወደ ኢትዮጵያ ስገባ ያው ጸጉሬን እንድታዩት ብዬ ነው እንጂ ይሄን ይመስላል ማለት ነው። ለሰው ብዬ ሰርቸው ነበርና ለእህቴ ለዛ ነው ውዶችዬ። ስታጠበው ስተኮሰው ይሄን ይመስላልኝ እያልኳችሁ ነው ውዶችዬ። እዚህ ጋር እንደሸፈንኩት አላውቅም የት ጋር ማድረግ እንዳለብኝ እና ይሄን ይመስላል። አጭር ስለሆነ ያልቀጣው ችግር የለም። አያችሁት? ሂናውን እንደዚህ እየተቀባሁት ነው ውዶቼ ማሮቼ። ይሄን ይመስላልኝ። አሁን ሻሽ ማሰር አለብኝ። ሻሽ አስሬ ለአንድ ሰዓት ምናምን መቆየት አለብኝ ማለት ነው። ከዛ ከአንድ ሰዓት በኋላ ደግሞ ታጥበዋለሁኝ እላቸዋለሁ ውዶችዬ። ባይ ባይ፣ ደህና ሁኑ።
ከዛ ታጥቤው ምናምን ደግሞ ያው ከመጀመሪያ አይታችሁት መጀመሪያ ላይ ነው ያደረኩትኝ እና ታጥቤው ምናምን ከመጀመሪያ ነው እንዳያችሁ ነው። በቃ እንደዛ ነው ልጅ ተቀቡ። ከዛ በሳሙናም ሆነ በሻምፖም ሆነ ታጠቡት እና እንደዛ ነው። ሂና መግዛት ግን የምትፈልጉ ይሄን ቅባት መግዛት የምትፈልጉ ካላችሁ ደግሞ ኮሜንት ላይ ጻፉልኝ፣ ስልክ ቁጥሩን እልክላችኋለሁ ማለት ነው ውዶችዬ። ስለነበረን ቆይታ ከልብ ነው የማመሰግነው። ሰላም ሁኑልኝ። ባይ ባይ። ሰላም፣ ፍቅር፣ አንድነት ለሀገራችንና ለኢትዮጵያ ይሁንልን ውዶችዬ። ይሄን ይመስላልኝ። እሺ እና ሰላም ሁኑ። ቻው ቻው ባይ